ዛሬ እሺ አዲስ አበባ ከገባሁ ድፍን 59 ቀን ሞልቶኛል። አዲስ አበባ የገባሁ የበዓል በበነጋው ነበር። ድንገት በበዓል ማግስት አዲስ አበባ የመጣሁበትን ትልቁን ጉዳይ እነግራችኋለሁ። ይህ የመጀመሪያ ብሎግ ቪዲዮ ነው። ድንገት ከደብረ ማርቆስ ተነስቼ አዲስ አበባ ስመጣ ምንም አይነት ልብስ አልያዝኩም ነበረ እና ዛሬ ወደ ገበያ ወጥተን ልብስ እንገዛለን። አብረን እንሄድ። ይሄ 10 ሺህ ብር ነው። ለጊዜው ስሙን የማልነገራቸው አንድ ቅን ሰው ልብስ እንደገዛበት የሰጠኝ። እቺን ነገር አያችኋታ? ወታ አያችኋት? እቺን ነገር ነው። እቺን ነገር እስከገዛ ድረስ ነው የምለፋው። ሰላም ሰላም፣ እንዴት ናችሁ? እድሜና ጤና ሰላምና ምስጋና ከቤታችሁ ሞልቶ ይትረፍ። ይህ ትራስ ሚዲያ ነው። እኔ ደግሞ አዱ ነኝ። እስከ ተነፈስን ድረስ የማይቋረጡ የጉዞ የጤና እንዲሁም በዓለም ዙሪያ ያሉ አስደናቂ ነገሮችን ወደ እናንተ ማድረሳችን እንቀጥላለን። ሰብስክራይብ። እሺ ቦይ ባክ ኤቭሪቲንግ ኤሽሊ ኤንዌይ አሁን ልብስ ማን ነው የሚገዛው? አንተ ነው የሚገዛው? ልገዛ ነው ላጋዛው በላንተ እኔ ላጋዛው ነው። ታግዘኝ ነው በቃ ያግዘኝ ነው የሚመጣው። ይሄ መኪና በእናትህ አንተ አንድ መስሎኝ ነበር። ይሄ መኪና በእናትህ 15 ሚሊዮን ገጨኝ ጎበዝ። ወይኔ በላቸው የ15 ሚሊዮን መኪና የሚገዙ ምን ያህል ብር ነው ራሱ? እግዚአብሔር እኔ 5 ሚሊዮን ስጠኝ ብዬ ነው የጸለይኩ። ኧረ ጽድት ያለች ቪትስ መዝግቡ። የዛሬ 2 ዓመት ጎጃሚውን ይዞ ሲንጎማለል እናየዋለን ስለሚቻል እና ለማንኛውም ልብስ ለመግዛት እየሄድን ነው። አብራችሁን ሁኑ። አሁን የት ነን? ታክሲ ጥበቃ ነው የሚባለው። መጣ አልፎን ሄደ ቆሟል። በቃ እንግባ እና እንሄድ ወደ ታክሲያችን። በነገራችን ላይ አሁን ወደ 22 እንሄድና ገዝተን እንገባለን ማለት ነው። ወደ መገናኛ KW ገብታለች። ጀማ ማይኩ እዚህ ነው። በመውራት እንደ KW What's good? We are here in መገናኛ። Yeah. So ወዴት ነን? ልብስ ለመግዛት ብሮ አሁን ይኖራል ብለን ያሰብነው 22 ነው። ወደ 22 ነው እየሄድን ያለነው። በቅናሽ ማለት ነው። መሽቷል። ማርያም መሽቷል። እንደምታዩት ነው። ፈጣሪን ተስፋ አድርገን እየሄድን ነው። አይ ሆፕ እንደማይዘጋ። ታክሲ እኮ እዛ ነው ያለው። እግዚአብሔርን እዛ እኮ ነው ያለው። በዚህ ጋር መውጫ የለም። በቃ በሱ ከመንዞር በዚህ ጋር አንዞርም ዲዮ በሱ እንሂድ። እሺ እንሂድ። ወይኔ በላቸው። አንተ ምንድን ነው የምታስበው? ተዘናጋው ማርያም። እንዴ ምንድን ነው አንተ ቪዲዮ ተቀርጻ አታውቅም እንዴ? እኔ አፍራለሁ። እግዚአብሔርን ግን ረስተህ እኔ እንደ ስማ ወደ ቤቴ ተመልሼ ልሄድ ነው እንዴ ወደዚህ የምገባው? ሰማዩ እንዴት አባቱ ነው የሚያምረው! አይ እንትና ሰማዩ እንዴት እንደሚያምረው እግዚአብሔር። your brand color is here your brand color ከባክ የዩቲዩብ ብራንድ ከለሩ ነውና በቃ እንዴት እንደሚወደው እሱ። የት ነው የምንሄደው? 22 ነው የምንሄደው። 22 አሁን ማለት ነው። ተመልከት፣ ስማ፣ እዮ ሁለት እንደዚህ ቪዲዮስ እንደስታይ በጣም ታብሪያት እያት እግዚአብሔር እቺ በጣም ወርጃለሁ። 22 እንደመጣሁ መጀመሪያ ያወቅኩ 22 ነው። በነገራችን ላይ ከኤርፖርት ቀጥታ ወደ 22 መጣሁ። በቃ መጣሁ። አሁን ሌላ ሰፈር ያለ አይመስለኝም።
አለ እኮ ጽድት ያለ ሌላ ሰፈር ለምንድን ነው የሌለው? እና ያምራል። ሰሞኑ ደግሞ በጣም እያማረባት ነው። በተለይ ቦሌ መስመር አዲስ አስፓልት ምናምን ተሰርቷል። በቃ ስሙ ይቷ ሳላሳያችሁ ጋይስ የት ነች? የት አለች? እዛ ስር ከሄዱት ናት። ብቻ እዛ ስር ከሄዱት ናት። ያላሳየኋችሁም አም ሶ ሶሪ ጋይስ። ፌመስ ነው ልጁ። ፌመስ ስለሆነ ሰላምታ ምናምን በቃ ብዙ ቦታ ነው የሚያጋጥመው። ፌመስ ነው በቃ ይኸውልህ፣ ልጁ ፌመስ ነው። ሰው በሄደበት እንዴት ነህ በቃ እኔ እሱን ጥበቃው ነው እኮ የምመስል እኮ ጎበዝ። ጋርድ ነው እኮ ያደረገኝ። ፌመስ ሰው ከባድ ነው። እንዴት ነው ስሜቱ? እንዴት ነው? ደስ ይላል። በርታው በዚሁ ቀጥል። ደስ ይላል። አሁን ወደ ልብስ የሚገዛበት ቦታ ነው። ቅናሽ ፈልገን ነው። እሺ ጋይስ ይሄን ያክል አንድ ሱሪ 10 ሺህ ብር ቢሉን ነው። 10 ሺህ ብር ነው ያለን አሁን። በ10 ሺህ ብር ምን ይገዛል ወንድሜ? ያውም ተቀናንሶለታል። ከ10 ሺህ ብርም የትራንስፖርት ምናምን በመቶ አድርገህ ቲሸርት አንዷን አንድ ቲሸርት 100 ምናምን እያደረግ እንደዛ እያደረግ በቃ ያ ቢያንስ ማክሲማም 200 ብር ችግር እኮ ነው ጋይስ። ከ10 ሺህ ብር ራሱ በጣም ቀናነስንለት። እንዲህ ዝርፍ አደረግ ነው በጎን በምክንያት እና ምን እንገዛ እንችላለን? እስኪ እንደው ሪኮመንድ አድርጉ ለቀጣይ ሌላ 10 ሺህ ብር ድንገት ሌላ 10 ሺህ ብር ከተገኘ ሪኮመንድ አድርጉን። በ10 ሺህ ብር ምን አይነት ልብስ የት ይገኛል የሚለውም ማለት ነው። ለዛ ነው አንተ ሪኮመንድ አድርጉን። እኔም ቀጣይ ስለምገዛ የ10 ሺህ ነው መግዛት አላማ። አዎ የ10 ሺህ እኔ እንኳን ዝም ብዬ በአንድ ሺህ 20 ልብስ የሚሆን በአንድ ሺህ ብር 20 ልብስ ምንድን ነው 20 ልብስ ማለት? ምን አውቃለሁ። ስትራቾ ነው የምትገዛው? ስትራቾች ትንሽ ነው አይብረደኝ። ምን አይነት ችግር ነው የገጠመን? በእናትህ ይሄን ላሳያችሁ። በጣም ነው ያማረባታ እዚህ ሰፈር። በቃ ችግሩ ምን እንደሆነ ልንገርህ። የኔ ክራሽ አለ አንድ መኪና ምንድነው ማርሴዲስ ነው ፎርድ በቃ ይበዛል። ሊፈቅ ካልክ ትንሽ ፎርድ ብቻ ነው እና እንዳላገኘው ጎበዝን የሳገኘው አሞኝ ነው የሚያድረው። ፎርዲኪ ማይ ክራሽ እቀፈው ይለኛል። ፎርድ ካላቀፍክ ምናምን ብሎ ስሜቴ እንዴት እንደሚነካካኝ እኔን የማውቀው። ለማንኛውም እየሄድን ነው ወደ ሱቁ። አንዴ ላሳያችሁ ይሄንን አገር። ጋይስ ልጁ ጉድ ሰራኝ። ልብስ መግዛት ነው እየሄድን ያለን። እሱ ወደ ሬስቶራንት ነው ይዞኝ እየሄደ ያለ። ሽንቴ መጥቷል። ማርያም ሽንቴ ከመጣል ይሸና ወዲያው እንደመጣ ይሸና እንጂ በሽንት መቀላለድ ምናምን የማይሆን ነገር ነው። ምንም የማይሆን ነገር እንዴ ምን ትሪቀም በእኛ ሀገር ሕግ ቆሞ ያሸናር መሄድም ሲሸና ይባላል። በጣም ደስ ይላል። ማርያም አንተ የሰው ልጅ ሽንት አይምጣ ማን አሁን ወደ ልብሱ መግዛት እንሂድ መሰለህ። ጀለስ የት ነው ግን ሰፈር እንትን ልብሱ እዛ ጋ ነው። All eyes on me. ማነው? በሜት እግዚአብሔር አትጃጃ በምድሬ እንዴት ነው ይሄዳላ? ይሄ ያበደ አሁን 2 መርጠናል። በነገራችን 2 ተመርጧል። ይለበሳል ከተባልነው እንዳናልፍ ለማንኛውም እየተጠነቀቅን የዚህን ዋጋ እንጠይቅ።
22 ፋ ቦንዳ ይላል 22። እሺ ምንድን ነው እንዴት ነው ዋጋው? እስኪ ዋጋውን እናውራና ማለት ነው ከዛ እንጨምር። እሺ ዋጋ ሳንጠይቅ ይሄን ሁሉ መርጠን ከዛ ከእቅዳችን ከወጣ እንቀንሳለን ልብስ እንጂ ብር አንጨምርም። ምንም ቢሆን የፈለገ ነገር ቢሆን ማለት ነው። በስመ አብ ቢስሚላ ምናምን ድብልቅልቅ ያለ ድንቅ ተስልኩን ጥለው ነበር አይቻልም። እንዴት ነው የምንከራከረው? ከሙሉ ነው ወይስ ከእያንዳንዱ ነው? አይ ቀነስ አድርግሽ እግዚአብሔር ምን ሙሉ ብር እግዚአብሔር በእጅግ ይዤዋል። ንግዛው እስኪ አበረታቱኝ ጎበዝ አበረታቱኝ። እስኪ እንሂድበት ቀነሰው አንተ 3 ብር ጭምር ወሰደ። ኧረ እነዚህ ገብጋባዎች ችግሮኛል እያልኳቸው ይሁን። ይህን ያክል ብር አወጣን። ከዚህ በኋላ ልብስ አንገዛም፣ እየተቀያየርን እንለብሰዋል። ቴንኪዩ ስላዳመጣችሁኝ። ምንድነው የሆነ ቦታ ላይ ማለት ነው በሶስት የተጠቀለለ ነገር ብንሰዋል ጨቆኑ እግዚአብሔርን በጣም ተጨቆኑ እና እየበላችሁ
ከዛኛው እግዚአብሔር ይሄ እንዴት አባቱ እንደሚያምር መድኃኒዓለም አራርኩ ቲሸርቱ አጣርሲ ወደዛ አይ ኮንታክት ይባላል። አይን ጀምሮ እንዳለው ለማንኛውም ጋይስ ይህን ይመስላል ዛሬ የገዛነው ልብስ። ስፖንሰራችን የሆነ ጊዜ ስሙን ጠቅሰን ትልቅ ቦታ ላይ እናመሰግናለን። እንደዚህ እናንተን የናቋችሁ አይደለም ትልቅ ቦታ ስላችሁ ያው ትረዱናላችሁ እናንተ ጭምር የምትመሰግኑበት ቦታ ላይ ማለት ነው። እና እስከዛ ድረስ ዛሬ ይህንን እንመስላለን። ወድጄዋለሁ። ቴንኪው። ከካሜራው በፊት ያለው ልጅ አመሰግናለሁ። ቴንኪው ለማለት ነው። ሁላችሁ ወዳችኋለሁ። ይህ ትራስ ሚዲያ ነው። እኔ ደግሞ አዱ ነኝ። ገና እስከተነፈስን ድረስ ጉዟችን በዓለም ዳርቻ ይቀጥላል። ዛሬ በራሴ ልብስ መግዛትና ምናምን ብሎ ተጀምሯል። ኔክስት ደግሞ በጣም ሰፋፊ ነገሮች ምናገዘን እንመጣለን።